ስለ አዲስ አበባ የሚወራው ነገር ብዙ ምቾት የሚሰጥ አይደለም። ሰው ክፉ ነው አሳደሩ እኔ ከወንድ ጋር ፈልገሽ እኮ ታሪያለሽ ግን በእንደዚህ አይነት ሁኔታ አስቤው አላውቅም። ርቃኔ ተጠቀለልኩኝ በቃ እንደዚህ የሚሞት ሰው እንደሚተኛው ተኛሁለት። ረበስማም በቃ ልብሱ አልቋል ሌላ እንደተኛውት አይደለም። መሞት ማሰብ በጣም ያስፈራል እና በዚህ አጋጣሚ እኔ አልሞትም። አሁን ማልቀሰኝ ከመልመድ የተነሳ የስሜቴ አንዱ አካል እንደሆነ አምኜ ስለተቀበለ ማልቀስ እንደመሳቅ እንደማኩረፍ ነው። ሰላም የዚህ ሳምንት ያልተላኩ መልእክቶች ፕሮግራማችን ጀምሯል። የምናገረውን አማደርስ ያልተላኩ መልእክቶች ካስሆነ እኛ መድረክ እናመቻችላችኋለን። እንደዚህ እየመጣችሁ ከእናንተ ጋር ብዙ ያልተላኩ መልእክቶች አሉ። ተዘጋጁ። አህላን ወሳህለን ያ ሸባብ ኦጆድዊ አመገስት ኦፍ ያልተላኩ መልእክቶች አብራችሁን ቆዩ። ይቀናልና እንኳን ደህና መጣሽ። እንኳን ደህና ቆየሽ። ፏ ብለሻል። እኔ ያበሻ ቀሚስ አለብስም ብዬ ነው ልበሺ ብትይ ማለት ያው ዛሬ ምንም አይነት በዓል የለም። በርግጥ ግን ያው አሁን ነው እንጂ የጠፋው እንደ ኢትዮጵያውያን እንዲለብሰን መኖር ያለብን ህዝቦች ነን። ምክንያቱም እሱ ነው ያ እስቲ በደንብ ወደፊት አሁን ሰክሰስፉል የሆነ ህይወት ላይ ስኖር በቃ ከአመት እስከ አመት እንዲህ እየለበስኩ ነው በጣም ደስ ይለኛል። ያበሻ ቀሚስ ደስ እኮ ነው የሚለው ደግሞ በጣም የፈታይ ልጅ ስለሆንኩኝ አይ ነው ወደ ፋሚሊ ሼቭ እናቴ በደንብ ትፈትላለች። ምን እንዘዝ ጋቢ ሌላስ ቀሚስም ማዘዝ ይቻላል። ማንኛውንም ነገር ማዘዝ እንችላለን። ማዘዝ ትችላላችሁ ተመልካቾቻችን። የት ሀገር ልጅ ነሽ? እንደው ጥያቄ እንዲወረወርኩት እስቲ ራስሽን አስተዋቂ እንታወቅ። እኔ እንግዲህ ተወለድኩት ጎንደር ነው። አንድ አመት ሲሆነኝ ወደ ማን እንበል ስሜ ረሳሁት። አክቹሊ ስሜ እስከዳር ነው። ሰው ከሰባተኛ ክፍል በኋላ ነው በራሴ ፈቃድ እንግዲህ ስሜን የቀየርኩ የመጀመሪያ ሴት ነኝ። አሁን ሶሊያና የሚባለውን ስም ነው የምጠራበት። ሶሊያና እባላለሁ። የምን ሀገር ልጅ ነሽ? የተወለድኩት ጎንደር ነው። አንድ አመት ሲሆነኝ ወደ ሱዳን ሄድን ከእናቴ ጋር። ሱዳን እስከ 7 አመት የቆየሁኝና ረጅሙን የህይወት ጊዜን ያሳለፍኩት መተማ ዮሐንስ የሚባል የኢትዮጵያ ድንበር ማለት ነው። ወደ ሱዳን ታሪክ እናውቀዋለን። መተማ ዮሐንስ እዛ ነው ያደግኩት። ብዙ ታሪካዊ ሀገር ነው አይደል? እንደ የአፄ ዮሐንስ የሞቱበት ቦታ አለ፣ ይጎበኛል። ታሪካዊ የሰሊጥም ሀገር ነው ባይዙ መተማ አይደለ? በሰሊጥ ሌላ በምን ይታወቃል? የነጭ ወርቅ ምድር ነው ሁላ የሚባለው። ሰሊጥ ጥጥ ይመረትበታል፣ ይሄ በቆሎ እና ባልሳሳት በጣም ብዙ ባለሀብቶች አዲስ አበባ ውስጥ ያሉት እዛ መስመር ላይ የሆነ ነገር ሰርተዋል። ወይ ሰሊጥ ሰርተዋል ወይ ደግሞ የባቄላ ንግድ ወደ ሱዳን ብቻ የሆነ ኢንካማቸው ከመተማ የመጣ ነው። ምክንያቱም የሆነ ጊዜ እንደውም አንድ አርቲስት አግኝቻለሁ እዛ ያ ሰሊጥ ለማረስ አርቲስቶቹ ነጋዴ ናቸው። አርቲስት ብቻ እንዳይመስሏችሁ። እንኳን ደህና መጣሽ ሶሊ። በቲክቶክ ነው የተገናኘ ነው። ምንድነው ቲክቶክ ላይ የምትሰሪው? ከአንድ ወር በፊት የተለያዩ ነገሮችን ሰራ ነበረ። ሞር የገባሁባቸውን ሞዴሊንግም ሃይኪንግ ላይም ስለሰራሁን እነሱም ነበርና ያልተጨበጠ ነገር ነበር። የሆነ ሰዓት ክራር ሲጫወት የሆነ ሰዓት ግጥም ሳቀርብና ግራን የሚገባው እንኳን ለአልጎሪዝሙ ለኔ ራሱ ማለት ነው። ከሆነ ጊዜ በኋላ ግን ያው ታሪኬን መናገር እንዳለብኝ ስለገባኝና በዛ ህመም ውስጥ የሚያልፉ ወጣቶች እንዳሉ ስላመንኩበት አንድ ወር አልሆነኝም ስቶሪ ታይም ጀመርሽ። እንግዲህ ተመልካቾቻችን በራሷ በቲክቶክ ገጽ ያሳለፈችውን ህይወት ስቶሪ ታይም ብላ እያቀረበች ነው። እኔ እንግዲህ በሰፊው ብዙ ሰዎች ጋር ቢደርስ ብዬ ስለተስማማው ነው እዚህ የመጣሽው። የመተማ ልጅ ነሽ። አሁን ደግሞ አዲስ አበባ
አዲስ አበባ ከመተማ አዲስ አበባ ምንድን ነው ያመጣሽ? ያ ከመተማ አዲስ አበባ የመጣሁት እንግዲህ ተናግሬ ያለው ሞዴል ለመሆንና አርቲስት ማለት ፊልም ለመስራት ነበረ። ያው ከመተማ አዲስ አበባ መተማ ብዙ ጊዜ ከክፍለ ሀገር ወደ አዲስ አበባ የምንመጣ ሰዎች አዲስ አበባን የምንስልበት የራሳችን የሆነች ወይ አለች። መተማ እያለሽ አዲስ አበባን እንዴት ነበር የምትስያት? ያው በአርቱ ዙሪያ ነው በደንብ በማንኛውም ነገር አዲስ አበባን የምትስያት። ክፍለ ሀገር ላይ ስለ አዲስ አበባ የሚወራው ነገር ብዙ ምቾት የሚሰጥ አይደለም። በቃ የሆነ ቦታ ወጥተሽ ስትገቢ የሆነ ነገርሽ ይሰረቃል ነው የሚሉሽ። ሰው ክፉ ነው ቤት ዘግቶ ነው ምናምን ይባላል። መጥቼ ግን ያገኘሁት ነገር እንደዛ አይደለም። የእውነት እኔ የአዲስ አበባ ሕዝብ ሞቲቭ ባያደርገኝና የሆነ ጋይድ ባያደርገኝ አልኖርም እዚህ። ሲስተሙ በጣም ከባድ ነው እና እንደሚወራው አይደለም። ደግ ሕዝብ ነው ያለው። በሩን የዘጋብኝም ሰው የለም። ሲርበኛ አብልቶኛል፣ አጠጥቶኛል። እንደዛ ነው። በአርቱ ዙሪያ ግን አስቤ የመጣሁት በቃ አዲስ አበባ ገባው ማለት አርቲስት ሆንኩ ማለት ነው። እንደዛ ነበር የሚሰማሽ? ያ ግን አይደለም። ኦኬ እሺ። ቆረጥሽ በዚህም በዛም አዲስ አበባ ለመምጣት እንዴት ተቀበለችሽ ታዲያ? እንግዲህ ከባድ ነው እሱ። የመጀመሪያ ቀን እንግዲህ በመሸታ ቤት ነው የተቀበለችኝ። ከባድ ነው። እንዴት? ያጎቴ ልጅ ነበር ይቀበለኛል ብዬ ተማመንኩበት። የተደዋወልንም ነበረ። ከዛ እኔ እንግዲህ መተማ አካባቢ ጦርነቶች ነበሩ በብዙ ነገር እና በዛ ውስጥ ነው ያለፍኩት ለመምጣት እዚህ ማለት ነው። ጉዞ ከጀመርኩ በኋላ ነው እንግዲህ የለሁም ያለኝ። አዲስ አበባ የለሁም ወጣሁ አለኝ። አንድ በቃ ጠዋት እኮ አውርተናል። መጀመሪያ ሊቀበልሽ ተስማምተዋል። ጠዋት አውርተን የሆኑ እስከ 11 ሰዓት ነው በባስ ነው የመጣሁት እና መሀል ላይ የለሁም አለኝ እና የሆነ ጓደኛ ይቀበልሻል ብሎ ስልክ ሰጠኝ። ጓደኛውን ስልክ እሱ ጋር ስደውል ደግሞ ስትደርሺ እንትን ላዳ ይዘሽ ነኝ ነው የሚለኝ እና በቃ ተስፋ የቆረጥኩት እዛ ነው ባስ ውስጥ እያለሁ ማለት ነው። ገና ሳትገቢ አዲስ አበባ ሳልገባ ያ መንገድ ላይ ማለት ነው። እና አጠገቤ የነበረው ሰው ያያል እየሰማኝ ነበረ። አወራለሁ ማለት ማውራት ግዴታዬ ከሆነ አወራለሁ እና እያወራሁት ነበረ ምናምን። ከዛ እንደሚሆን እናደርጋለን አይዞሽ ምናምን አለኝ። አላመንኩትም። ደረስን አዲስ አበባ። ሁሉም ሰው ወረደን። የት እሄዳለሁ እንግዲህ ደግሞ ብቻዬን እቃ ይዣለሁ። ከዛ በቃ ማንም የለም የሚመጣ ሰው የለም። እሱ እንግዲህ አክስቴ ቤት ልውሰድሽ አለኝ። የማታውቂውን ወንድ ለመጀመሪያ ጊዜ መተሽ ማመን ከባድ ነው። እንዲህ መጥቼ አሁን ሂል አድርጌ እንደማወራው አይደለም። ሳርድ በቃ የዛኔ ነው እግዚአብሔር በእኔ ህይወት ውስጥ እንዳለ እኔና እግዚአብሔር ቃል የተገባባ ነው ማለት እችላለሁ። አምኜው ሄድኩኝ። አብረሹ ሄድሽ? አልፈራሽም? አዲስ አበባ ነው አታውቂውም፣ እቃ ይዘሻል። ምርጫ የለኝማ የት ሄዳለሁ? መሄድበት ስላልነበረኝ አመንኩት። ሄድን። ስንሄድ ደግሞ ያው አክስቷ አረቄ ቤት ነው ያላት፣ አስኮ የሚባል ሰፈር እና ሰው ሞልቷል የሚጠጣ ሰው አረቄ። ያው ገባሁ። ሁሉም ሰው ጠጥቶ እስኪሄድ የፈለገው ሰው አይቶሽ ገላምጦሽ ወይ ተናግሮሽ የሰከረ ሰው የሆነ ነገር ብሎሽ እስኪሄድ አንድ ነው ክፍሉ፣ አንድ ነው። አንድ ክፍል ቤት ነው፣ እየተፋጠጥሽ ነው የሚሆነው። እንግዲህ እንደዛ ብሎ አደርኩ። እዛው አደርሽ? ምን ሰጡሽ? አሳደሩሽ? አሳደሩኝ። ያው እያለቀስኩ ነው ያደርኩት። ኦቤስ ነው ማልቀስ ያለ ነው። አሁን ማልቀሰኝ ከመልመድ የተነሳ የስሜቴ አንዱ አካል እንደሆነ አምኜ ስለተቀበለ ማልቀስ እንደ መሳቅ እንደ ማኩረፍ ነው። ከዛ ምን ተፈጠረ? ያው ከዛ በቃ አልደወለልኝም ያጎቴ ልጅም። በዛው ተወሽ? በዛው ተወኝ። በቃ ስራ ነበረኝ ባይዞ ስራ ተቀይሬ ነው የመጣሁት ባንክ ወደዚህ። የባንክ ቤት
የሆነ የማሸግ ፓርት አለ የብር ምናምን እሱ ስላላት ሊስት የሆነ ኢንካም አለ። ከዛ በቃ ደላላ ፈልግና ቤት መከራየት አለብኝ አልኩት። እግዚአብሔር ይስጠው ፈልጎልኝ ምናምን ቤት አገኘሁኝ በነጋታው። ወደዛ ሄድኩኝ። በዚሁ አላለቀም። ሰውየውም ሻንጣውን ይዞ መጣ። የቱ ሰው? ይሄ አክስቱ ቤት ያሳደረኝ ሰውዬ። ለምን? እኔ ምን አውቃለሁ። እቃ ስጭን አብሮን ሻንጣውን ጭኖ ምናምን መጣ። ያው እንግዲህ አድርሶኝ የሚመለስ ነው ብዬ ነው ያሰብኩት። መጥቶ በቃ የእሱ መታወቂያ ነው የተያዘው ምናምን ለአከራዮቼ ጋር ገባ። ፍራሽ ገዛሁኝ ምናምን ትንሽዬ ፍራሽ ምንጣፍ ገዛው ምናምን አብሮኝ ሽር ጉድ ማለት ጀመረ። ባል በዩ አክቱ ማለት ነው ለሚያየው ሰው ለውጪ ሰው። ከዛ መሸ። እዚህ መሸ አይሄድም አትሄድም እንዴ ስለው ያው መሽቷል እኮ የት ሄዳለሁ እዚህ ነው ማደር ያለብኝ አለኝ። ደግሞ ቤቱ ሰፊ ነው፣ ክፍሉ ሰፊ ነው። ማለት እኔ ከወንድ ጋር ፈልገሽ እኮ ታሪያለሽ፣ ግን በእንደዚህ አይነት ሁኔታ አስቤው አላውቅም። ከዛስ ምኑ ላይ ነው የሚተኛው? ኢማጂን ቁጭ ብለን እንደዚህ ነው የምንተኛው። እቺን እኮ ነው የምታክለው የገዛሽው ፍራሽ። ከዛ እሱ በጣም ነፃ ነው፣ ምንም አልመሰለው። ምን እያለቀስኩኝ ነው። እና ደግሞ ማልቀሴን ሌላ ነገር እንዳያስብብኝና እንዳይተናኮልብኝም በናፍቆት ሰበብ አደረኩት። እናቴ ናፍቃኝ ነው ምናምን አልኩት። እዛ በኋላ ያው ቁጭ አልኩኝ። እንደውም ተናግሬዋለሁ ቲክቶክ ላይ ብዙ ነገሮችን አሰብኩ። በር ቆልፌ ከተኛሁ በውስጥ ቆልፌ ከሆነ የሆነ ነገር ሲሆን በር ሊከፍቱ ቢመጡ ጩኸት ሰምቶ አይከፈትም። ከፍተሽ ውጪ ደግሞ እንዳታድሪ አለ የሆነ የመናፍስት ወሬ ለሊት እንደዚህ ሰይጣን ያልፋል ምናምን የሚሉት ነገር አለ እኛ ጋር። እንግዲህ እሱም አስፈራኝ። አደራችሁ? አይ አደረ ነው። እኔ አልተኛሁም እንደዚህ ቁጭ ብዬ ነው አስታውሳለሁ በደንብ። ኢማጂን በሩን ከፍቼው ነው የተኛሁት። ቀገርበብ ብሏል። አንድ ነገር ሲሆን ለመሮጥ ማለት ነው። ፍራሹ ስስ ነው። ይሄ መሬቱ ይቀዘቅዛል፣ ግድግዳው ይቀዘቅዛል፣ በዛ ጋር የሚገባው ብርድ ይቀዘቅዛል። ራስሽን ደግሞ እንዳይሰማሽ ማድረግ ይሰማሻልና እሱ ተኛ። ሀሳቡን ጥሎ ተኛ። አዎ እኔ እግዚአብሔርን ሳስበው ቀርቶ ይሆን አላውቅም፣ ወይ እግዚአብሔር እኔን የጠበቀኝ ነበረ፣ ወይ የኔ ሁኔታ ማለት ያ ያልኩ በር ከፍቼ ምናምን እንደዛ ሳረግ ያ እሱ አስፈርቶት ይሆን አላውቅም። ተኛ እሱ። እኔ ቁጭ አልኩኝ። ነጋ ይነጋል። ከዛ ነው የጀመረው ቻሌንጁ። ከዛ በቃ ከዛን ቀን በኋላ ማንም መጥቶ የኔን ህይወት እንዲህ እንደማያንቀሳቅሰው ገባኝ። ድጋሚም ያጎቴ ልጅ ልፈልገው አልሞከርኩ። በቃ ስልኬን ማጠፋሁት። ግን በዚህ አላለቀም። ሲነጋ ሰውየው አሁንም አለ፣ አይሄድም። ወጥቶ ሊሄድ ሲል ሻንጣህን ረሳኸው ስለው አይ ረስቼው አይደለም ሲባል ባህር ዳር ነው የምኖረው፣ ለጉዳይ ነው የመጣሁት። ጉዳይ እስከሚያልቅ ድረስ አንቺ ጋር ነው መቆየት ያለብኝ፣ ፍቃድም አይደለም። አይቷል ለማንም እንደሌለኝ። እና እንግዲህ እኔ ጋር በሚሰነብትበት ሰዓት ምን ሆኖ ነው የሚሰነብተው? በጣም አስቀያሚ ጊዜ ነበረ። ያው ራሴን ፕሮቴክት ማድረግ ስለነበረብኝ አይሆንም አልኩት። ይዘህ ውጣ፣ በቃ ጥሩ ነገር አድርገህልኛል፣ አመሰግናለሁ አልኩት። ተሳድቦ ወጣ። ክፉ ነሽ፣ በጣም ጨካኝ ሴት ነሽ ምናምን ብሎኝ ሄደ። ችግር የለውም። ጎበስ፣ ራስሽን ፕሮቴክት አድርገሻል። ማድረግ ያለብሽ። አዲስ አበባ ያመጣሽ ህልምሽ ነበር። ምን አደረግሽ ወደ ህልምሽ ለመሄድ? ዋናው ጥያቄ ያው ስራ አለኝ ብዬሻለሁ። ስራ ጀመርኩኝ። ከዛ የማለዳ ኮከቦች በጊዜው ነበረ 6 ኪሎ እዛ ተመዘገብኩኝ። ስራ ከሰኞ እስከ አርብ ሰራለሁ፣ ቅዳሜና እሁድ የአክቲንግ ማለት ነው። እና በቃ በጣም ደስተኛ ነበርኩኝ። ጎፋ ነበር የሚኖረው። ከጎፋ እስከ 6 ኪሎ ሲሄድ ምናምን በቃ ሳየው እንደዚህ አየሩንም ህንጻውን ምናምን ሳይ በቃ የልቤ ከተማ ነው። አሁን በቃ ከዚህ በኋላ እኔ አርቲስት ሆኜ ምናምን ነው ኢማጂን ማድረገው። በጣም ደስተኛ ነበርኩኝ። ያ እንደዛ ሆነና 4 ወር ከተማርኩኝ በኋላ
አንድ ፌስቡክ ላይ የተዋወቅኩት ሰው ፋዘር ቤት ለምን አትማሪም ማለት ፒያሳ ነበር። ፋዘር ቤት የሁሉ ባለውለታ የሆነ ቤት ነው። ፋዘር ቤት ጀመርኩኝ። አሪፍ ነበረ። የፋዘር ቤት ምንድነው ያው በነፃ ነው ግን ከሰኞ እስከ አርብ ባለው ነው። እሱ ደግሞ ቻሌንጅ ሌላ ቻሌንጅ 11 ሰዓት ወጥተሽ ከስራ ሜክሲኮ ሄጄ ከሜክሲኮ ፒያሳ ነው ወይ ደግሞ በአዲስ አበባ በኩል ምናምን ሆኖ ነው እና ስደርስ ሀፍ ሆኗል። ክላሱ ሞልቷል። አትገቢም ልትባይ ትችያለሽ። ሰዓት ምናምን ይሄዳል። እየተቆራረጠም ቢሆን ለመድረስ ሞክር ነበረ። ያ ተማርሽ ምን መጣ ወደ አንቺ በመማርሽ? በአርቱ ዙሪያ መስራት ጀመርሽ? ስራዎች መጡ ወይስ አንቺ ስራ ይዘሽ ወደ ሰዎች ሄድሽ? ምንድነው? አንዳንድ ስራዎችን ሰራሁኝ። ኮረስ ማለት ነው የጀማሪ ኮረስ ነው የምትሆኚው ምናምን። እኔ ያስታውሳለሁ ሙሉ ቀን ቀረጻ ብለው ያልኩበት ምንም ያልታየውበትም ቀን አለ። እውነት ክሊፕ ላይ ምናምንማ ይሁን ግን ሰው አውቄበታለሁ ምናምን። ከዛ እንዴ ምን ሆነ መሰለሽ ጽሁፍ ሞክራለሁ። ደራሲ ነኝ። ወደፊት መጽሐፎች ይኖሩኛል። በደንብ ያድርግልን። ያሜን እንዴ ይሆናል። ሶ አንድ በጊዜው ላይ አሁን የት እንደደረሰ አላውቅም። አልከታተለውም ሁሉ ጎበዝ የሚባል ልጅ የክፍለ ሀገር ልጅ ስለሆነ ያው ይረዳኛል ብዬ አስቤ ፊልሞችን የሚጽፍ ምናምን ልጅ ነውና አገኘሁት፣ አወራሁት፣ እይልኝ አልኩት። ስክሪፕትሽን ያ ብዙዎቻችን ስክሪፕት ከጻፍን በኋላ ሰዎች እንዲያዩልን እናደርጋለን። አትተማመኝማ የሆነ ሰው መጥቶ ጎበዝ ነሽ እንዲልሽ ነው የምትፈልጊው። እሺ ያለኝና ፒያሳ ቀጠረኝ። ፒያሳ ቀጥሮኝ እሁድ 8 ሰዓት ተቀጣጥረን ያው 7 ሰዓት ደውሎ እንደማይችል ነገረኝ። ቢዚ እንደሆነ አውቃለሁ እና ያ አጋጣሚ ደግሞ በጣም ጥሩ ነበር ለኔ። እንግዲህ ሰው ሌላ ቀን ይሁን ወይ ስለው ጊዜ የለኝም ማለት ሲባል ለምን ቤት አትመጪም? ለምን ቤት አትመጪም አለኝ። ምንም አታስቢም ማለት ነው ፍላጎትሽ ስለሆነ ኧረ እመጣለሁ አግኝቼ ነው አንተን ብዬ የምር እና ጓደኞቹ እንዳሉ ነበር የነገረኝ። ቤት ጋርመንት ነው። ድጋሚ ከፒያሳ ወደ ጋርመንት ሄድኩኝ። ኮንዶሚኒየም ውስጥ ነው የሚኖረው ምናምን። ወጥቶ ተቀበለኝ። ደህና ነበረ እኮ ወጥቶ ሲቀበለኝ ደህና ነው። የምሬን እኮ አላመመው። ቤት ከገባን በኋላ ሰው የለም። ቃረፍ ወይ ተባልኩ። እሺ ቁጭ አልኩ። እንደው እንደላጤ ቤት የተርከሰከሰ ነገር ነው። ችግር የለውም ቁጭ አልኩ። ምንም አትጠብቂም። ያን ያዝኩትን ደብተር እንኳን አልተቀበለኝም። ስክሪፕትሽን ያ ከዛ ያው ታመመ ማለት ነው። አንቺ ስትገቢ እኔ ስገባ በሽታ ይዤ ገባሁ። ከባድ የራስ ምታት ታመመ። አክት ለማድረግ ሞከረ ምናምን። ቲክቶክ ላይ ብያለሁ እንዲያርግልኝ ሲለኝ ብያለሁና ኦኬ ራሱን ያ ፊልም እንስራ በይኮ ከዛ እንዲያርግልኝ ምናምን ተባለ። አድርጌያለሁ። በርግጥ እንደዚህ ችግር እዚህ ጋር ተኛና የምሬን ነው የምር በቃ እኔ የምሬን ነበር የሄድኩት። ከዛ በኋላ ነገሩ ተቀየረ። ሌላ ግብ ውስጥ ገባን ማለት ነው። ከዛ በኋላ አውቀሻ እንደ የመጣሽው አለኝ። አውቀሻ እንደ አውቀሽ እኮ ነው የመጣሽው ፈልገሽ ነው የመጣሽው አለኝ። ምንም ቃል የለሽም። አይ አይደለም ብለሽ እዛ ላይ ራስሽን ወግነሽ የምትቆሚበት ቃል የለም ጀማሪ ስትሆኚ ማለት ነው። ከዛ በቃ እሱ በእኔ ተናደደ። ሌላ እኔ መናደድ ሲገባኝ እሱ በእኔ ተናደደ። ምክንያቱም ነገ ክብር የሚባለው ነገር አለ። የሆነ ቦታ ሂጂም እንዳወራበት አይፈልግም። በጣም የተከበረ ሰው ነበረ። ስለዚህ በቃ እንትን ላይክ እንደማስፈራሪያም እንደዛቻም ነው። ቀን ይፈልገሽ መስሎኝ ነው እንጂ አንቺ ጋር ማንንም እንደዚህ መሆን እኮ አይፈልግም። ምንድነው የምታስበው ምናምን ብሎ ጭራሽ በኋለብኝ ማለት ነው። ከዛ በቃ ወጣሁኝ፣ ሄድኩኝ። ፋዘር ቤት መሄድም አቆምኩኝ። በቃ እዛ ጋር ሆነ ቀረ፣ እዛ ጋር ቆመ። ከዛ በኋላ ደግሞ አንድ ካስት የሚያደርግ ሰው እሱ ደግሞ ልስጥሽ ብሎኝ ምናምን እየሄድን
ለምን እዚህ ጋር ገብተን እንለማመድም? የሆነ ገስት ሃውስ አካባቢ ስንደርስ ማለት ነው። እኔ በጣም ነው የምታስቁኝ በእውነት እንትናችሁ ራሱ አንድ አይነት መሆኑ። እያንዳንዱ አሁን ላይ ፌመስ ሆኖ የምናያቸው ሰዎች በተለይ ሴቶች ተጠይቀዋል። ይሄን ተጠይቀዋል። መሆን አለመሆን ያንቺ ድርሻ ነው። ሆነሽም ላይሳካልሽ ይችላል። አይገርምም? ደግሞ እኮ እንደዛ መስዋዕት ከፍለሽ እስቲ ከዛስ በቃ ከዛ እንትን አልኩኝ። የሆነ የጎደለ ነገር እንዳለ ተሰማኝ። አምናለሁ፣ እንዳልኩሽ አማኝ ነኝ በጣም። ስለዚህ የጊዜ ጉዳይ ነው። እነሱ ገብቷቸው እኔ ያልገባኝ የሆነ ነገር አለ። ስለዚህ ራሴ ላይ ነው ፎከስ ማድረግ ያለብኝ። አቆምሹ? ለምን እዛ አጋፋለሁ? ከዛ ከመተማ ያመጣሽን ህልምሽን አቆምሹ? አቆምኩትና ራሴ ላይ ፎከስ ማድረግ እንዳለብኝ ገባኝ። በዚህ ውስጥ ነው እንግዲህ ራሴን በጣም ከራሴ ጋር ማግኘት ጀመርኩኝና በጣም ከባድ ዲፕሬሽን ውስጥ ገባሁ። መሄድበት ቦታ የለም ምናምንና ጓደኛ እንኳን ለመምረጥ በእኔ ህይወት የመጣች ሴት መሆን አለባት። ምን ላወራት ነው ታዲያ? ምን አሁን እሷ መጣ ስለ አዲስ አበባ ላይፍ ስለ ተብለጭላጩ ነገር ብትነግረኝ አይገባኝም። እኔ ደሃ ልጅ ነኝ። ደሞዝ የሚባለው ነገር ቤት ኪራይ ከፍዬበት ታክሲ ሄጄበት በልቼበት አይበቃም። ስለዚህ በባዶ ኪስሽ ደግሞ ሰው ማግኘት ከባድ ነው። ከዛ እንዳልኩሽ ይሄ ድብርት መጣ ምናምን እና ባንኩ ያሳክመን ስለነበረ መታየት እንዳለብኝ ገባኝ። ኦኬ አመንሽ ዲፕሬሽን ውስጥ መሆንሽ? ያው በጣም ምክንያቶቹ እኚህ ናቸው አይደል? ህልምሽን አለመ ሆንሽ የተለየ ምክንያት አለሽ ሌላ? በቃ ያው አይዞሽ መባልን ማጣት። ማንም መጥቶ አነሳኝም። ማንን ነው ተስፋ የማደርገው? ሰው ነው ተስፋ የምታደርጊው። እግዚአብሔር መጥቶ የሆነ ፊልም አያሰራሽም። አምነሻቸው የሄድሽው ሰዎች ደግሞ የሚጠይቁሽ ነገር ሌላ ከሆነ አንቺ እነሱ የሚመኩበትን የሚመጻደቁበትን ነገር በራስሽ ሰርተሽ መገኘት ነው ለኔ ማለት ነው። ከዛ ሄድኩኝ። የሳይካትሪ ባለሙያ ነች፣ አገኘኋት። አሁንም እንዳልኩሽ የሚያወራኝ ሰው ነው የምፈልገው እንጂ እንትን የለብኝም ያን ያህል ሰው ነው የፈለኩት። ሰው እሷ ትንሽ አወራችኝና ራስሽን የማጥፋት ሙከራ አድርገሻል ምናምን አለችኝ። አይ አላደረኩም አልኳት። መድኃኒቶችን አዘዘችልኝ። ምንድን ነው የሚያደርግልኝ? እኔ እኮ መድኃኒቴ ሰው እንደሆነ አውቀዋለሁ። ይዤ ሄድኩኝና ጣልኩት። ከዛ በቃ በሬን መዝጋት ስጀምር፣ መተንፈስ መፈለግ ስጀምር፣ ማውራት መፈለግ ስጀምር ያው ሰው እንደሚያረገው ፊልም ላይ እንደማየው ሲጋራ ማጨስ ጀመርኩኝ። መተንፈስ ስፈልግ ሱስ ውስጥ መግባት ምርጫ ነበር ባንቺ በሰዓቱ? ያ ሱስ እኮ አይነት አለው። አሁን ሱስነቱ አይደለም ይሄ ጫትም ሌላም መጠጥም እኮ ይጀመራል። ሲጋራን ለምን መረጥሽው ብትይኝ እሱን ያ ትስቢው አለሽ አይደል? ትስቢና ታውጫል፣ ትተነፍሻለሽ። በቃ የኔ ሀሳብ ወሬዎቼ፣ ሀሳቦቼ፣ ጭንቀቶቼ በዛ ጭስ ይወጣሉ ነው። አየው ነበር በደንብ ሲጨስ ምናምን እንደዚህ ማለት ስበሽ ታውጩ እንደዚህ ሲጨስ የሆኑ ሀሳቦቼ እንደዚህ ወጥተው እንደዚህ ሲሉ በደንብ አየው ነበረ። እና ይሄ ፓርቲሽን አሁን ለማንም አታወሪም፣ ባለጌ ነው የምትባዩ። አሁንም የሚያኮራ ነገር ሆኖ አይደለም ሶሻል ሚዲያ ላይ ወጥቼ የምናገረው። በቃ አድርጌዋለሁ። እኔ ሶሊያና ነኝ። ሶሊያና ያለፈ ህይወት አላት። ይህንን ሼር ሳላደርግ ይህንን ህመም ይህንን ድክመቴን ሳላካፍልሽ ነገ የሆነ መኪና ይዘሽ የሆነ ነገር ይዘሽ ማውራት እንቁልልጭ የሚባል ነገር ነው። የሰው አእምሮ መጫን ነው ማለት ነው ለኔ። ብቻ ከባድ ነበረ። ያው በሳምንት 3 ቀን በተለይ ቅዳሜና እሁድ ቀረዥሙ ጊዜ ነው። ከዛ ውጪ ስራ ትሄጃለሽ እንዳይሸትብሽ ምናምን አታደርጊው። ቅዳሜ ከሰዓት ግን አለኝ፣ እሁድም አለ። ብቻሽን ነው የምታደርጊው? ቤተ ክርስቲያን እንዳትሄጂ። ሄድሽ ማለት እኮ ዳንሽ ነው። አትሄጂውም። እንዴት ትሄጂዋለሽ ቀድመሽው? እና በቃ ያው እንደ ማንኛውም ሰው አጨስኩ። በደንብ ነው ያጨስኩት። 4 ወር ነው። 4 ወር በሳምንት 3 ቀን፣ አርብ ማታ፣ ቅዳሜ፣ እሁድ። ቤተሰቦችሽ በዚህ ሁሉ መሀል ያስደረሰች አላሉሽ?
ያ እናቴ ነች ህይወቴ ላይ ያለችው። እሷ ጋር በየቀኑ እንደዋወላለን። እስካሁን እነዚህን 7 አመቶች በየቀኑ እንደዋወላለን፣ ከእናቴ ጋር እናወራለን። ያው እንደ ልጅ አትነግሪያትም ይሄን ነገር፣ አልነገርኳትም። ያው አሁን ከዚህ በኋላ ትሰማለች። እናት አይደለች። ግን ደስ የሚለው የኔና ጃጅ የምታረግ ሴት አይደለች። ምክንያቱም ነው የምትረዳኝ። ሰው አሁን ሱሰኛ መሆንሽን ነው እንጂ ለምን እንደገባሽ ብዙ ሰው ማወቅ አይፈልግም። ከምክንያቱ ጋር ጉዳይ የለውም ብዙ ሰው፣ ግን ዋናው ምክንያቱ ነው። እንደዛ ነው ወጣሁኝ። ከዛም እዚህ ነገር ውስጥ ፍላጎቴን ስነግራቸው አቢዩዝ ያደረጉኝ ሰዎች ናቸው እንዲህ ያስገቡኝ ብለሽ ታምኛለሽ? ያው በተዘዋዋሪ የሆነ ሰው እኮ ያን ያህል ፐርፌክት ሆኜ አይደለም እኮ አይደል? በዛ ላይ ላገኘው ሰው ከክፍለ ሀገር ነው የመጣሁት እላለሁ። ኢቭን መንገድ ስጠይቅ የሆነ ቦታ ጠፍቶ እኔ ከክፍለ ሀገር ነው የመጣሁት ደስ እያለኝ ነው የማወራው። ገብቶሻል? ሰፖርት መደረግ በደንብ ፈልግ ነበረ እና እነዛ ልጆች ያውቃሉ፣ ነግሬያቸዋለሁ። እነዚህ 2 ሰዎች ማለት ነው። ድክመትሽ ነው ማውቀዋል፣ ያ አውቀዋል ምናምን እና ጅል ነበርኩ። ላገኘው ሰው አሁን ሙሉ ነገሬን እናገራለሁ። ከነዚህ ሱስ ምናምን ከሚባሉት ውጪ ከክፍለ ሀገር እኮ ስመጣ እንደዚህ ሆኜ የሚቀበል ሰው የለ ምናምን እንደዛ ምልሽ እንድታዝኝልኝና መንገድ እንድታሳይኝ ከሲስተሙ ጋር እንድታዋህጅኝ እንጂ ሌላ ወሬ ኖሮኝ አይደለም። እና ያወቁ ነበር እንደዛ ያደረጉት። ሰው በቃ ሌላም ሰው ብቀር ፈራሁኝ ነገር ሌላ ሰው ብቀርብም ይሄ ጥያቄ የህይወት አንዱ ጉዳይ እንደሆነ ነው እንዲገባኝ ያደረጉት። ይሄ ነው መንገዱ፣ በቃ አርቲስት መሆን ከፈለግሽ ይሄ ነው ህይወቱ፣ ይሄ ነው መንገዱ። ይመስላል ብዙዎቹ እንደዚህ ስቲል እኮ እንደዛ ነው ታውቂያለሽ። አሁን ስለወጣው አላውቅም። ስቲል እንደዛ አይነት ፍላጎት በጣም እንዳለሽ የሚያውቅ ሰው አታክ ያደርግሻል። እዚህ ኢንዱስትሪ ላይ ብዙ ሰው አለ። ኦፍኮርስ ብዙ ሰው፣ አብዛኛው ሴት ተናገሪ ብትባል ትናገራለች ማን አቢዩዝ እንዳደረጋት ማን ምን እንዳደረጋት። እና አብሽ የሆነ ነገር ብትይ አሁንም ፍላጎት ላላቸው ሴቶች ከክፍለ ሀገር ለሚመጡ ብቻ አይደለም እዚህ መሆነው ለሚፈልጉ ሴቶች ያ በደንብ መናገር የምፈልገው ነገር አለ። ህልማችሁ ከህመማችሁ በላይ ካልሆነ እዚህ ጋር ዋጋ የምትከፍሉት ነገር ከህልማችሁ ጋር ስተነጻጽሩት ማይበልጥ ከሆነ እንደዚህ አይነት ኢንዱስትሪ ውስጥ ለመግባት አታስቡ። በጣም ከባድ ነው። ስለዚህ መጀመሪያ ራሳችን ላይ መስራት፣ ራሳችን ላይ በደንብ መስራት። ይሄ ፊልም ለመማር ከመሄድሽ በፊት ለቀረጻም ለምንም ራስሽን ከመስጠትሽ በፊት መጀመሪያ ጸንተሽ መቆም መቻል አለብሽ። በአመጋገብ ሊሆን ይችላል፣ በምንም አይነት ነገር ማለት ነው። መጥቶ የሆነ ሰው እንደ እቃ እዚህ ጋር ይጂ እዚህ ጋር ውጪ የሚልሽ አይነት ሰው መሆን የለብሽም። መጀመሪያ ከራስሽ ጋር ከእምነትሽ ጋር ጠንክረሽ መርጠሽ ማለት ነው። ፈላጊ ሳይሆን ተፈላጊ ሆነሽ ነው ወደዚህ ኢንዱስትሪ ውስጥ መግባት ያለብሽ። ስለዚህ ምላችሁ ምንድነው በጣም በህልማችሁ ተማምናችሁ እርግጠኛ ከሆናችሁ ብቻ አዲስ አበባ መጥታችሁ መስራት የምትፈልጉ አዲስ አበባ ውስጥ ያላችሁ ሰዎች ራሳችሁ ላይ መጀመሪያ በደንብ ስሩ። እንግዲህ ያለነው ያልተላኩ መልእክቶች ላይ ነው። ተመልካቾቻችን እንደተለመደው ያልተላከ መልእክት እናነባለን። ሰው ያነበብን ሪያክት ማድረግ እንችላለን። ሀሳብሽን መሀል ላይ መግለጽ ትችላለሽ። ሰላም ላንቺ ይሁን። ይህንን የምጽፍልሽ ምናልባትም በህይወትሽ ውስጥ ሌላ ቦታ ይዘሽ ይሆናል በሚል ስጋትና በሌላ በኩል ደግሞ ካንቺ በቀር ሌላ ማንም ሊሞላው የማይችል ባዶነት በቤቴ ውስጥ ስለነገሰ ነው። ሳሟን አጥቷት ነው። እሺ የተለየውሽ ስለማልወድሽ አይደለም። ድህነት ልባችንን ሲያንኳኳ ፍቅራችንን የምናስጠልልበት ጣራ ማግኘት አቅቶኝ እንጂ አንቺን ይዞ በባዶ እጅ መኖር ያንቺን ስቃይ ያዩ ወድሻለሁ ማለት ግፍ መስሎ ታየኝ። ድህነት ግን ክፉ ነው። ማጣት እሺ ጨርሰው እስቲ። ባዶ ኪሴ ካንቺ በላይ ከብዶኝ እጄን እንድትለቂ ፈቀድኩ። ያኔ አልፈልግህም ስትይኝ ልቤ እየደማ እሺ ያልኩሽ ላንቺ የሚገባሽን ህይወት መስጠት እንደማልችል ስለገባኝ ነበር። ዛሬ ግን ጊዜው ተቀይሯል።
ፈጣሪ በምህረቱ ጎብኝቶኛል። ያኔ በህልማችን ብቻ የምናያቸው ነገሮች ዛሬ በደጃፌ ሞልተዋል። ሀብታም ሆነ ማለት ነው። ሀብታም ሆነ ሉዝ ካረጋት በኋላ አሁን የምበላው የለኝም ብዬ አልሳቀቅም። የት እናድራለን ብዬ አልጨነቅም። ግን የሚገርመው ነገር ያኔ አንድ ዳቦ ተካፍለን ስንበላ የነበረው ጣዕም ዛሬ በገበታዬ ላይ የለም። እንዲህ ነው ህይወት። ያኔ በጠባቧ ክፍል ውስጥ የነበረው ሙቀት ዛሬ ሰፊው ቤቴ ውስጥ ሊገኝ አልቻለም። ሰውዬ አግብቷል። አሁን አገባ ማለት ነው። አግብቶ እንደዚህ አይጽፍም፣ ግን ያኔ በፍቅር የነበረችው ትንሿ ነገር ትሻል ነበር። ይህ የብዙዎቻችን ታሪክ ነው እንደ ኢትዮጵያውያን። የሆኑ ነገሮች ያለ ጊዜያቸው ሲመጡ፣ ያለ ቦታቸው ሲመጡ። እኔ ግን አሁን ምን ታምኛለሽ ብትይኝ እዚህ ላይ ቆይተው ቢሆን ይሄም ይመጣ ነበረ። አብሮ ቆይተው ቢሆን ኦፍ ኮርስ በደንብ ይመጣ ነበረ። ጽናታችን ላይ ነው ትልቁ ችግር ያለው። ከውጭ የሚመጡት ነገር ይመስሉናል። ጸንቶ በመቆም እግዚአብሔር የሚጨምረው እኮ በረከት አለ። እንደውም በፍቅር ቀጥለው ቢሆን ኖሮ ያው እዚህ ጋር እንደምናየው ሴቷ ነች ትታው ሄደችው። ያ ፈቅዷልም እንድትሄድ ምክንያቱን ነግሮናል። ሁልጊዜ ማታ ማታ ይሄን ሁሉ ሀብትና ስኬት ሳይ ይሄ ሁሉ ለምኑ ነው ለማንስ ነው ብዬ ራሴን እጠይቃለሁ። እውነቱ ግን እኔ ይሄን ሁሉ የደከምኩት ካንቺ ጋር ሆኜ ልኖርበት እንጂ ያንቺን ትዝታ ብቻ ይዤ ልቆዝምበት አልነበረም። አሁን በቂ አቅም አለኝ። አሁን አንቺን እንደ ንግስት የማኖርበት ትከሻ አለኝ። ያኔ በድህነት ምክንያት የተለየውሽ ያህል ዛሬ በፈጣሪ እርዳታ ባገኘሁት በረከት ካንቺ ጋር ዳግም መጀመር ፈልጋለሁ። አንቺን ማጣት የድህነቴ ትልቁ ዋጋ ነበር። አንቺን ማግኘት ግን የሀብቴ ሁሉ ትልቁ ትርጉም ነው። እባክሽን ያኔ በድህነቴ ምክንያት የዘጋውብሽን በሬን ዛሬ በናፍቆቴ ምክንያት ክፈችልኝ። የዘጋሽውን እሷ ነች። ያኔ በድህነቴ ምክንያት የዘጋሽብኝን በሬን ዛሬ በናፍቆቴ ምክንያት ክፈችልኝ። አሁንም ድረስ ካንቺ በቀር ሌላን መመኘት አልቻልኩም። ያው የቀድሞ ፍቅረኛሽ ብቻሽን ኮንሽ መላክ ነበረበት አይደል? ለምን መሰለሽ አንዳንዴ ምንም ያሰጋኛል መሰለሽ እንደዚህም ብሎ መታ የምር ነው ወይ ለምን መሰለሽ አሁን ብዙ ጊዜ ሀብቴን ብላ መጣች አሁን ሲያልፍልኝ መጣች የሚልም ሰው አለ። ይሄ እኮ ትርጉም አልሰጠውም ሀብት ንብረቱ። ያለሷ ብትመጣ ማለት ይሄን አሁን ጽፎ ማስቀመጥ ያለበት አለመላክ ያለበት ነገር አይመስልም። እውነት ላከው እውነተኛነቱን በምን ሌላ ተረዳው መሰለሽ? እሷ ነች እኮ እንለያያለች ነው እንለያይ ብለው እንኳን እንድትመጣ የሚጠይቀው ስቲል እሱ ነው። ሀብት ንብረቱም ጉዳዩ አይደለም፣ ክብሩም ጉዳዩ አይደለም፣ ፍቅሩ ነው የበለጠበት። ይሄንን ሁሉ ነገር ትቶላት እንደዚህ የሚሰማው ከሆነ አይውሽ እናታ ባታ አግብታ ባይሆን ጥሩ ነው። ያው ተፋቱ አይባልም እንዴ ደግሞ እኔ እንጃ። በሆነ መንገድ ምልክት አውቀሽ የኔ ነው የምትይ ከሆነ እባክሽ መልሽለት አይደል? ተመልስለት። መካስ ማለት በቃ አንዴ ድህነት ያጎሳቆለው እኮ ስሜቶች አሉ። እሱን ስሜት ኢቭን ማካካስ የሚችለው በእሷ ነው እንጂ በመጡት ነገሮች አይደለም። በጭራሽ ኦፍ ኮርስ መጀመሪያም ስላልገባቸው ነው አንድ እድል ያሉት አንድ እድል ቢኖር አንተን ግን አክባሪ ነኝ እውነት ማለት ብትልከው ይሄን መልእክት አይውሽ ግን ደግሞ ስቲል እንደዛ አይነት ስሜት የሚሰማህ መሆኑ እውነተኛነቱ የነበረው ለሷ የነበረው ፍቅር እውነተኛ ነበር። ምክንያቱም ምንም ማድረግ ስላልቻለ ለተሻለ ህይወት ነው የለቀቃት። መጀመሪያም እኮ ለተሻለ ህይወት ነው እንደው ምን ላይ ደርሳ ይሆን? አንዳንድ ሰው ደግሞ አይቀበለኝም ብሎ የሚቀር አለ። ፍቅር ኢቭን ያለበት አይ ትላንትቸው የሄድኩት ሰው ነው አሁን እነዚህ ሰዎች እኮ ላይገናኙ ነው ካልነገራት እኮ እንዴት ታውቃለች? መንገር አለበት። አሁንም ስቲል እዛ እንደሆነ ሰውን ጽፎ እያስቀመጠ ምን እያለ ነው ያለው? እውነት ነገራት። ኮንታክቷ ካለ አድራሻዋ ካለ ስላክላት። ስለላክልን እናመሰግናለን። ለኛ ግን ለሷ ዳይሬክት ብትልክላት ደስ ይለኛል።
ፋይናንሻል ነገር የብዙዎች ጠር ነው አይደለ? እዚህ የመኖር ተስፋ የማጣት አንድ እናትሽን ቪዲዮ አይቻለሁ። ለምን አትመጪም እዚህ 1500 ብሩን እንትን ምናምን እያልናፈል በቃ አለቀስሽ? መጀመሪያ በጣም ተሰምቶኛል። እኔም የክፍለ ሀገር ልጅ ነኝ እንዳልኩሽ። የሆነ ነገር ምልክት በሰጣት እናቴ ሊትራሊ እንደዚህ እንደምትለኝ ያውቃለሁ። የሁላችንም እናቶች እነሱ ስር ሆነን ሳይበሉ እያበሉን ደህንነታችንን እያዩ ብንኖር ዊሽ ያደርጉታል። የዛች የእናትሽ ድምጽ ገራገር እናት ነች። ደግሞ ባይዜ የኔ እናት ብቻ ድምጽ አይደለም፣ በጣም የብዙ እናቶች ድምጽ ነው። ፖስት ከማድረጌ በፊት እኔ በጣም ሰብሮኛል። የዛን ቀን ብቻ አይደለም እንደዛ፣ ከዛ በፊትም ትለኛለች። ምክንያቱም ሌላ ማውራው ሰው የለኝም። ስልክ ተደዋውለን ሳናወራ እንግባባለን። ያለሁበትን ሁኔታ ያለችበትን ታውቃለች፣ አውቃለሁ። እና ይሄ ቮይስ ለበዓል ደውዬ ይቅርታ ልጠይቃት ነው የነበረው። ለምን ፋሲካ አይደል? ፋሲካ ነውና ሰው አይዞሽ ማለት እንደ እናት የሆነ ነገር ማድረጋለች ማለት እና የአሁኑ ፋሲካ ስቲል እስካሁን የህይወቴ በጣም ከባዱ ቻሌንጅ አሁን ነው እኔ ላይ። ይሄ ያለፉት 7 አመት ምናምን አይደለም፣ እሱ በግልጽ አልነግርሽም። ስላይክ ግን እናወዳድረው ከተባለ የህይወትና የሞት አይነት ቻሌንጅ ውስጥ ነው ያለሁት። ታውቃለች፣ ብዙ ምርጫዎችን ማቅረባልኛለች። አብረን ፈተነው እሷ ጋር መኖር እንድንችል ግን እልህ አለብኝ እና በቃ አትሊስት ምንም ነገር አድርጌ ጾማ የኖረችውን ማለት 2 ወር ጾም የለም ያን መጠገን ባልችልም እስኪ በቃላቴ ልጠግናት ነው ሀሳቡ። እና ይቅርታ በኔ ማለት ተስፋ እንዳትቆርጪ፣ በቃ ትንሽ ቀን ነው የቀረው ነው ፊልም ማረገው። በቃ የኔ ህመም ትንሽ ቀን ነው የቀረው ነው እና ተስፋ እንዳትቆርጭብኝ። እኔ በራሴ ተስፋ አልቆረጥኩም። ቀጣይ አመት የሚያምር በቃ በጣም መልካም የሆነ ፋሲካ እናከብራለን እና አሁን ምንም ነገር ላደርግልሽ ባልቻለ ይቅርታ ነው። ረጅም እኮ ነው። እኔ እኮ ቆርጬ ያወጣሁት በጣም ብዙ ነው ያወራ ነው እና ያማል። እኔ 28 አመቴ ነው አሁን። ሐምሌ ሲመጣ ይሞላኛል 28 አመት። በዚህ እድሜሽ ስለ በዓል እንዴት ታንሻለሽ? ይኸውልሽ እኔ እኮ ሰራተኛ ነኝ፣ ደሞዝ አለ አይደል? አሁን ለቅቅ ያለው ባንኩን ባይዘ ግን በቃ እሺ የሆነ ገንዘብ አለ እማርበታለሁ። ምን እልበታለሁ። ምንም እንደማይተርፈኝ አውቃለሁ። ኢቭን ለምኜ ክላስ የከፈልኩባቸው ጊዜያቶች አሉ። አንድ ሰው ጋር ብለምን የለማኝ ኩሩ ታውቂያለሽ? አሁን አንድ ሰው 1000 ብር ከሆነ የምፈልገው አንድ ሰው ጋር ከደወልኩኝ ያን 1000 ብር ሰጥቶ ሊመጻደቅብኝ ነው። ነገ ጠዋት የሆነ ነገር አርጊልኝ ሊላኝ ነው። ሰው ምንድነው የማደርገው? 5 ሰዎች ጋር 200 ብር እየለመንኩኝ ማለት ነው። የተማርኩባቸው ጊዜያቶች አሉ። አይበቃኝም። ሰው ጭራሽ ፋሲካ ሆኖ ለእናቴ ማድረግ ሳልችል ስቀርስ በቃ ብያለሁ እኮ ማለት ተስፋ ብቆርጥ ህልም ባይኖረኝ የዛን ቀን ብሞት ያ የመጨረሻ ቀን ቢሆን ብዬ ተመኘሁና ፖስት አይደረግም እኮ ማለት እንደዚህ በዚህ ደረጃ አይደረግም። ብዙ ሰው ኢንቦክስ አደረገልኝ። በዚህ ደረጃ ህይወታችንን አደባባይ ላይ ማውጣት ልክ ነው ወይ እንዴ? እነሱ ስለ አደባባይ ነው እንደሚገረሙት? የምንኖረው እኮ አለን፣ የምንኖረው ሰዎች አለን። ከዛ እያንዳንዷ እናት እያንዳንዱ የክፍለ ሀገር ልጅ ይሄ ብሶት አለበት። በተለይ አዲስ አበባ ስኖሪ በጣም ከባድ ነው። በቃ ይወቁት ማለት እነሱ ብቻ አይደሉም። እኔም እዛ ስቃይ ውስጥ ነኝ። ሌላም ሰው አለ እዛ ስቃይ ውስጥ አለሁልሽ መባል ማለት ሌላም ችግር ሌላም ሰው ጋር አለ። ችግሩን ፐርሰናል ያለ መውሰድ ይሄ ያበረታል። ለዛ ነው እና በቃ ማልቀሴን ስታለቅሺ ሶሻል ሚዲያ ላይ ቀጣዩ ሞት ነው የሚመስለው ብዙ ሰው። የምሬን እኮ ነው። ኢንቦክሶችን ባሳይሽ ይገርምሻል። በቃ ሶሊያና ቀጣይ ልትሞት ነው።
አይደለም። በቃ ይሄ የስሜት አንዱ ክፍል ነው። እንደምስቀው አለቀስኩ፣ ተሰማኝ፣ ህመሜን ሼር አደረኩኝ እና በዚህ አጋጣሚ እኔ አልሞትም፣ መቼም አልሞትም፣ ራሴን አላጠፋም። ለምን ብዬ ህልም እንደሌለው ሰው እንደበቀለ ሰው አልሞትም። ገና ከዚህ በኋላ ሶሻል ሚዲያ ላይ ስወጣ በጣም ብዙ ቻሌንጅ ይገጥመኛል፣ ግን መቼም ቢሆን ራሴን ለማጥፋት አልሞክርም። በዚህ ህመም ውስጥ ያላችሁ ወጣቶችም ይሄንን እንደ ምርጫ ጭራሽ ምንም አይነት ነገር ሊስት ውስጥ እንዳታስገቡት ይሄን ነው ማለት የምችለው። ያ ምንድነው ተስፋ የምታደርጊው ነገር ከዚህ? የማርያም መንገድ ያ እኔ ሱዳን ነው ያደግኩት እንዳልኩሽ። እንደ ኢትዮጵያውያን ልጆች ማቀው ጨዋታ የለኝም። ኢቭን መተማ ስንኖር በጣም እናቴ የትም እንዳልሄድ በጣም ትቆጣጠረኛለች ምናምን እና ከአሻንጉሊት ጋር ነው ያሳለፍኩት ህይወቴ። አላቀውም መጫወትን። አንድ ጨዋታ ነው የማቀው፣ ይሄ ሽፍታና ፖሊስ ነው የምንለው እኛ እዛ አካባቢ፣ አባሮሽ ነገር ነው እና እንደዚህ ክብ ተደርጎልሽ ወተሽ ስትሮጪ ነው ከተያዝሽ ትታሰሪያለሽ። ፖሊስና ሽፍታ ነው የሚባለው። ሌባ የለም እናንተ ጋር? ሌባና ፖሊስ ነው የሚባለው። ሌባና ፖሊስ እኛ ጋር ሽፍታ ይበዛል መሰለኝ። ሌባ ስለሌለ ነው። እሺ አዎ እኔ እሱ ነው የማስታውሰው በልጅነት እና እሱ ጨዋታ ላይ የሆነ ፓርት እስክትሮጪ ድረስ የማርያም መንገድ ሁሉም ይከፍትልሻል፣ ፖሊሱ ማለት ነው መውጫ። እቺን ጨዋታ ነው እኔ የማውቀው። እና ምን እየጠበቅሽ ነው ብትይኝ፣ ምን ላይ ተስፋ አድርገሻል ብትይኝ፣ የማርያም መንገድ ላይ ብዙ በሮች ተዘግተውብኛል በዚህ ሰዓት፣ በጣም ብዙ በሮች፣ ቀዳዳ የሌለው ኢቭን በጣም ቀዳዳ የሌለው በር ነው። ግን ስቲል የማርያም መንገድ እንዳለ ፊል አደርጋለሁ። ያቺ የማርያም መንገድ ስትመጣልኝ እወጣለሁ። እያንዳንዱን ህልሜን በኩራት ደስ ብሎኝ እኖረዋለሁ። የማርያም መንገዴን እየጠበቅኩ ነው። የማርያም መንገዳችሁን ጠብቁ። ያ አለ እሱ ነገር። ይህንን ብርሃን ከየት ነው ያገኘሽ? ይህን ተስፋ፣ ይህንን መተማመን፣ ይህንን ጥንካሬ ከየት ነው የመጣው? አሁን ይሄ ነው ብዬ የምነግርሽ አለ፣ ግን እየተገነባሁበት ነው የመጣሁት። እናቴ ነች ብቻዋን ያሳደገችኝ። ገብቶሻል? የኔ እናት ቤት አፍርሳ ጎጆ ቤት እንደዚህ ቆፍራ ትሰራለች። ያ እንዳልኩሽ የሰሊጥ ሀገር ነው። አባወራ ስለሌለ ማረስ አንችልም። ኦኬ፣ ስለ አባትሽ ማውራት እንችላለን? ኦኬ። አይ እሱነቱ አይደለም፣ ግን ያ በቃ ብቻዋን ያሳደገች ስለሽ ተለያይተዋል። ከተለያዩም በኋላ በህይወት ሞተዋል እሱ። ከዛ እንጀራ አባት ምናምን የሚባል ነገር የለም። ኦኬ፣ ብቻዋን ነች እና እያየኋት ነው ያደግኩት። እንደ ወንድ መሬት ቆፍሮ ቤት ሰርቶ ምናምን አጥሮ መኖር ይሄ እኔ እንጃ። እሱ ነገር አለ እምነቷ በጣም ታምናለች። እናቴ አልተማረችም። አንብቢ ብትያት የሆነ ውዳሴ ማርያም ድገሚ ብትያት አትችልም፣ አታውቀውም። ግን በቃ እግዚአብሔር እንደሷ የሚሰማ ሰው የለም። ታምናለች። የእሷን እምነት እያየሁ ነው ያደግኩት። ሐኪም ቤት አትሄድም። ሲያማት እምነት ጸበል ታረጋለች። እኔንም ሲያመኝ በዛ ነው የምድነው። ይሄ ነገር ተሰርቶ ህይወቴ ላይ የመጨረሻ ተስፋ መቁረጥ ጋር ስደርስ፣ በእነዚህ ሂደቶች ስደርስ በቃ ምንድን ነው ያደረኩት? እግዚአብሔርን አኮረፍኩት። አይባልም እንደሰው፣ ግን አኮረፍኩት ስልሽ በቃ አልፈለክም። ይሄን እያደረኩ እንትና እንደዚህ የሆነላት እኔ የእንጀራ ልጅ ነኝ ወይ? ለምንድን ነው የፈጠርከኝ? በጣም ተከራከርኩ ከራሴ ጋር። ከዛ በቃ አንተ አልፈለከኝም፣ ስለዚህ ንስሐ ልግባ፣ እኔ ራሴን አላጠፋም። ራሴን አጥፍቼ ደግሞ አንተ ጋርም ተለያይቼ መኖር አልፈልግም እዛም መጥቼ። ስለዚህ አንድ ነገር ላይ ዲል እናደርግ፣ ንስሐ ልግባለህ፣ ይቅርታ አድርግልኝ፣ የበደልኳቸውን ሰዎች ይቅርታ ልጠይቅ፣
ከዛ ግን ልክ ካህኑ እንትንሽን ጨርሰሽ ስቴጅ ይፍቱ ምናምን ይባል የለ ትፈቺ የለ ልክ የዛን ቀን ግን አታሳድረኝ። የምሬን ነው። ከዛን ቀን በኋላ አታሻግረኝ ካልሆነ ይቅር አልልህም ነው ያልኩት። አይባልም እንደዚህ ግን ብየዋለሁ። ከዛ እንደዛ አደረኩኝ። ንስሐ ገባሁ ምናምን ይቅርታ ጠየቅኩ። መጠየቅ ያሉብኝ ሰዎች እየደወልኩኝ ከዛ ጨረስኩኝ። በእሁድ ቀን ሄጄ ተፈታሁ። ሌላ ኃጢአት እንዳልሰራ መጥቼ በሬን ዘጋሁኝ። እና ወይኔ ለመሞት ማሰብ በጣም ያስፈራል። ባይዘይ አለመኖርን ማሰብ በጣም ነው የሚያስፈራው። አለመኖር እሱን እኮ ነው የሚያኖረው። እሱን ማሰብ አለብን። ከዛ በቃ እንትን ገዛሁኝ ሽሮ ሜዳ ሄጄ ይሄ አቡጀዴ ነው የሚባለው። ያ አቡጀዴ አይደለም ከፈን የሚደረገው እሱም ሲባል የሰማሁት እንጂ ኢቭን ሰው ሲገነዛ አይቼ አላውቅም። እኔ ሞተ ሰው አይቼ አላውቅም። ከዛ መጣው ማታ የእንቅልፍ መድኃኒትም ገዛው የሞትኩ እንዳላስብ እንዳላስታውሰው። ራቴን በላው፣ ገላይን ታጠብኩ፣ ማጽዳት ያሉብኝ ነገሮች ሁሉ አጸዳው፣ ቤቴን አጸዳው ምናምን። ከዛ በቃ ልብሴን አወላለኩኝና እንደዚህ ጠቀለልኩት፣ ላይ ጠቀለልኩትና በሩን እንግዲህ አልቆልፍም። ምክንያቱም አውቀዋለሁ ብቸኝነት ምኑ ያማል መሰለሽ? ስትሞቺ ሰው ቶሎ ያገኝሽ። እኔ ሰው የለኝም፣ እስትንፋሴን ቼክ የሚያደርግ ሰው የለም። ገብቶሻል? ስለዚህ ድንገት ሰው መጥቶ ከፍቶ በሶስተኛውም ቀን ሊሆን ይችላል በሳምንቱ ሲወስደኝ ይሄ ስትሞቺ ሰውነትሽ እንዲህ ካለ እንዲህ ነው የምትቀሪ ይባል የለ? ኦኬ ሶ እንደዛ መሆን የለብኝም። ገብቶሻል? ስለዚህ ለበስኩት፣ ቀጥ ብዬ እንደዚህ ተኛሁኝና መድኃኒቱን ወሰድኩኝ፣ እርቃኔ ተጠቀለልኩኝ። በቃ እንደዚህ የሚሞት ሰው እንደሚተኛው ተኛሁለት። ተኛሁ እጄን እንደዚህ አድርጌ ተኛሁ፣ እሞታለሁ ብዬ ማለት ነው። እናቴም እንደምወዳት ነገርኳት ደውዬ ምናምን። ተኛሁ። አላውቀውም ከዛ በኋላ ምን እንደሆነ አላውቀውም። ጠዋት ነቃሁ። ስትነቂ ደግሞ በቃ የሌለ መንቃት ነው። ሳየው ሰውነቴ እንደዛ ሆኛለሁ። እንዲህ ብዬ አይደለም ራሴን ያገኘሁት፣ እንደተኛሁት አይደለም። ኧረ በስመ አብ በቃ ልብሱ አልቋል። ሌላ ተገለባብጫለሁ ምናምን፣ ልብሱ ወልቋል፣ እርቃኔ ነኝ። በሩ ያው ተዘግቷል ግን አልተቆለፈም። ከዛ በቃ ስለዚህ እድል አለኝ እንጂ በቃ እኔ እናቴም ታምናለች እኔም አምናለሁ። ይሄ መጨረሻ ቀን ይሁን በቃ እንስማማ። መጣሁልን እሳ ገባው የምትፈልገውን ነገር አደረኩ። ስለዚህ ወሰደኝ በቃ ከዚህ በኋላ ምንም አልፈልግም አልኩት። አልወሰደኝም። በቃ ግን የሆነ መነቃቃት ነበረ ሰውነቴ ውስጥ እንደዚህ ተኝቶ እንትን እንዳለ ሰው ምናምን፣ ድብርትም ምንም አልነበረውም። በሰዓቴ ነው የነቃሁት። ኢቭን ስራ ለመሄድ በማይረፍድበት ሁኔታ በቃ ቀጠለ ህይወት። ስለዚህ እግዚአብሔር ይወደኛል፣ ሌላ ተስፋ አለኝ። ለምንድን ነው የምሞተው? ተጽናናሁኝ። በሳምንቱ ወደ ስውሯ ማርያም ገዳም ሄድኩኝ። ሄጄ አደርኩኝ። ቅዳሜ ሄጄ አድሬ እሁድ ነው እንግዲህ የትምህርት ሰዓቱ። እዛ ጋር የተነገረው ትምህርት አለ፣ ሪከርድ አድርጌዋለሁ። ለኔ ተብሎ የተሰበከ እስኪመስል ድረስ እግዚአብሔር ህልማችሁን ሳያሳካ አይገላችሁም ነው የሚለው። አላቅም እኔ እግዚአብሔር ቀድሞ እዛ ጋር እየጠበቀኝ ነበረ እና ስለ ቅዱስ ዮሴፍ ያዕቆብ ስለሱ ነው የተማረው። በቃ ይሄው ለአሁን ከዛ በኋላ ማንም ቢመጣ እኔን አይጥለኝም። አሁን በቃ የተደገፍኩበትን አውቀዋለሁ። ለአንቺ መሰለሽ ከፍታ አይደለም በቃ ለኔ ነው የተባለው። አሁን ምንም የለኝም ግን እግዚአብሔር አለ። በወድቅም እሱ ላይ ነው የምወድቀው።
በቃ እኔ አሁን እኔ እንጃ የኔን ከፍታ የስሜት ከፍታ የሆነ ነገር ተሳክቶልኝ የምሆነውን ስሜት አሁን እየተሰማኝ ነው። ማልቀሴን ምናምን አትዩት ሶሻል ሚዲያ ላይ በጣም ደህና ነኝ። በጣም እንዳልኩሽ በጣም ከባዱ የህይወት ቻሌንጅ ውስጥ አሁን ነው ያለሁት፣ ግን በጣም ደህና ነኝ ከምነግርሽ በላይ። እግዚአብሔርን ፊል እያደረኩት ነው በደንብ። በቃ አለ የሆነ ሰው መጥቶ ቢገፋኝ እሱ እግር ላይ ነው የምወድቀው። የሆነ ሰው ቢያስከፋኝ እንደዚህ የመታቀፍ ስሜት አለ ውስጤ ላይ እና ከዛ በኋላ ነው ከስውሯ ማርያም በኋላ ነው ሶሻል ሚዲያዬን ስሜን ቀየርኩት። ሶሊ ነበር ድሮ። አሁን በቃ ህልም አለኝ ሶሊ ህልም አላት ወደሚለው ቀየርኩት። እያንዳንዷን ቪዲዮዬን ፖስት ሳደርግ ባይዘው ጸሎት አድርጌ ነው። አቡነ ዘበሰማያትና ሰላም ለኪ ብዬ ነው ፖስት ማደርገው። ተስፋ ነው ኢንቦክስ የሚያደርግልሽ በጣም ብዙ ሰው ማለት ነው። በጣም እየተሰቃየ ነው ያለውና ለሆኑ ሰዎች ድምጽ ሆኛለሁ። በቃ እነሱ ብቻ እንዳልሆኑ እና ደግሞ ነገ የሚመጣውን በረከቴን አይተውት አሁን ስቃይን አዩት አይደል? ነገ አብረውኝ ያልፋሉ ከበረከቴ ጋር። ያ ነው ለነሱ ተስፋ የሚሆነው። ለዛ ነው በዚህ ደረጃ ሳልሳቀቅ ወጥቼ እያወራሁ ያለሁት። እዚህ ተስፋዬ መድኃኒዓለም ነው። እሱ ነው ያጸናኝ። ሁለተኛ ያልተላከ መልእክት እናነባለን። እንግዲህ እናንተ ያልተላከ መልእክቶቻችሁን ላኩልን እንጂ እኛ እንደዚህ እያነበብን የራሳችንን ሀሳብ እንሰጣለን። እንዲሁም ይሄን ፕሮግራም የሚያዩ ሰዎች በኮመንት የራሳቸውን ሀሳብ መስጠት እንደሚችሉ መናገር እንፈልጋለን። ምክንያቱም ሁላችንም ሀሳብ እንድንሰጥበት ስለሆነ ይሄ መልእክት የሚላክልን። ኮመንት መጻፍ እንዳትረሱ፣ ደግሞ ሰብስክራይብ አድርጉ። ወይ ጉድ አማርኛ። እሺ ስለዚህ ልጀምር። በየቀኑ ጠዋት ሸሚዜን ተኩሼ በፈገግታ ስሸኝህ፣ ማታ ደግሞ ስትመጣ እራት አቅርቤ ሳስተናግድህ በውስጥ ያለውን የነፍስ ቃጠሎ ብታየው ኖሮ አንተም ራስህን ትጠላው ነበረ። ስለዚህ አንዲት ባለትዳር ነች። ምንም የማላውቅ ይመስልሃል አይደል? ጥያቄ ምልክት አለው። ግን የሴት ልጅ ስሜት አይዋሽም። የሌላ ሴት ሽቶ እንደዛ ነው። እሺ የሌላ ሴት ሽቶ ጠረን ልብስህ ላይ ይዘህ ስትገባ፣ ማታ ስልክህ ሲያቃጭል የምትደናገጠውን፣ እኔን አቅፈኸኝ ሌላ ሰው እንደምታስብ ነጥብ ሁሉንም አውቃለሁ፣ ግን ዝም አልኩ። ምን ትሰራለች? ይሄኔ ልጅ ይኖራታል። በጣም የብዙ ኢትዮጵያውያን ሲንግል ማም ሆኖ ላለማሳደግ ግን በጣም ከባድ ነው። ባይዘይ ሲንግል ማም መሆን ከባድ ነው። በዛ ስቃይ ውስጥ መሆን ከባድ ነው። ግን ምን ትያለሽ? እሺ ዝም ያልኩት ሞኝ ሆኜ ወይም መናገርና መጮህ አቅቶኝ አይደለም። ዝም ያልኩት ያኔ የገባሁትን ቃል ማጠፍ ስለከበደኝ ነው። ቃልም ያስራል ኔት ከዚህ ሁሉ መሰረቱን የጣልኩለትን ቤቴን የገነባሁትን ጎጆ እና የልጆቼን አባት አሳልፌ ላለመስጠት ብዬ በየቀኑ መርዝ እየዋጥኩ ነው። ስለዚህ አንድ ልጅ አይደለም ልጆቼ ያለች እኮ። ግን አይገርምም? እሷን ያቆያት እልህ ነው። እልህ ነው። አሳልፌ አልሰጥም የሚል እልህ ነው እንጂ ለልጆቿ ብላ ዝቅ ያለች ሴት አትመስልም። የልጆቼን አባት አሳልፌ ላለመስጠት ቃሌን ለማክበር ነው የምትለው። እንግዲህ ወይ እኔ እንጃ። በጣም የሚከበረው ብዙ ጊዜ በቤተ ክርስቲያን ላይ ህግ ይላል። ምናልባት እንደዛ ይሆን? እስኪ እንቀጥል። አንተ ከእርሷ ጋር ስትስቅ እኔ መታጠቢያ ቤት ውስጥ ገብቼ ድምፄን አፍኜ አነባለሁ። ፊቴ ላይ ደስታን ለብሼ እቀበልሃለሁ እንጂ ውስጤ በየቀኑ እየደማ ነው። ስልክም ሳይሳቀቅ ነው የሚያወራው ማለት ነው። አይ ትሰማዋለች እንግዲህ ትሰማው ይሆናል በሆነ መንገድ። ግን ጎበዝ ነሽ እንደማታውቂ ሆነሽ
ኧረ እኔ አልችልም። ህመሙስ ነው ባዜ እኔ አልችልም። ወይ እኔ አልችልም። ስሜቴን ታቂብኛለሽ። ኦፍ ኮርስ እንዴት አይታወቅ። ይህንን መልእክት የጻፍኩልህ ልሞግትህ ወይም ልጣላህ አይደለም። እባክህ ልብ ግዛ ነጥብ እባክህ ወደ ትዳርህ ተመለስ ልልህ ነው። እስከ መቼ የኔን እንባ እየረገጥክ ደስታን እንደምታገኝ ነው ሊሆን ነው አላውቅም። ግን ትዕግስቴም ሆነ አቅሜ ያለቀ ነው። ቤታችንን ከማፍረስህ በፊት እባክህ መንገዴን አትሳተው። መንገዴን ነው የእሷን መንገድ ነው እዚህ ጋር እየገለጽልኛል። አትሳተው። ሁሉንም እያወቀች ትዳሯን ለማዳን ስትል ዝምታን የመረጠችው ሚስትህ ይላል መጨረሻው። ኢዳት ፌር ነው። እኔ አሁን አላገባው እንደዚህ አንልም፣ ግን መፍረድ ብናገባሽ ነው። ከሷ ቦታ ሆነሽ ኦኬ አንፈርድ። በሷ ቦታ ሆነሽ እኔ አሁን ይኸውልሽ ይሄ ሌላ ታሪክ ነው። አሁን ሌላ ኤፒሶድ ላይ ሌላ ጊዜ እናወራዋለን። ይሄ ፍቅር የሚባለው ነገር በጣም አይቼዋለሁ ብዙ ዋጋ ከፍለው ንካኪልናት አይታዩ በእናትሽ ውፍ ሌላ ቁስል ነው። ግን አሁን ባለኝ መረዳት ይሄ ትዳር ፍቅረኛ የሚባለውን ጉዳይ ለእግዚአብሔር አሳልፌ ሰጥቼዋለሁ። ምክንያቱም ብዙ ዋጋ ያስከፈለኝም እሱ ነው። በዚህ ሁሉ ስቃይም ደግሞ ፍቅር ደግሞ ሌላ ነገር አለና በቃ እንዳልኩሽ ነው። እምነቴ ላይ ነው ፎከስ ማረገው። የምትሰጠኝ ከሆነ የተሻለውን ስጠኝ፣ ማትሰጠኝ ከሆነ አሞኬ እስከ መጨረሻው ድረስ እንዲሁ ብትገልኝ ደስተኛ ነኝ። ምክንያቱም በጣም ከባድ ነው። እናቴን አይቻታለሁ። አሁን እኔ ያለ ባል ልጅ ማሳደግ አልፈልግም። ለምን እንደዛ ሁሉ ሆኖ ባማረርሽ ቁጥር እግዚአብሔር ይከፋል አይደል? እሱ ደግሞ ፈጣሪ ነው፣ መከፋት የለበትም። በእኛ ብናስከፋውም በይቅርታ በንስሐ መመለስ ነው አይደል? ግን ደግሞ ስጠኝ ባልሽው ነገር እየተሰቃየሽ እሱን ስታማረር ይከባድ ነው። ስለዚህ በቃ ከሰጠኸኝ ልጅህ ነኝ፣ ጥሩውን ነገር ስጠኝ። መጥቶ ደግሞ የሚያደማኝ የሚያቆስለኝ ከሆነ በቃ ነው የምለውና ምንም መፍረድም አልችልም፣ ሀሳብም መስጠት አልችልም። በቦታው ላይ ሰውን ምን እንደመሆን አላውቀውም። ግን በቃ ወደዚህ ነገር እግዚአብሔር እኔንም ብቻ ሳይሆን ሁላችንንም አይውሰደን። እውነት ማይሆነንን ነገር ኢትዮጵያ እናቶች በልጆች መያዝ እንትን ሆኗል። ምንኖርበት እንደ ብዙ ሴቶች የሚኖሩበት መጀመሪያውንም እኮ ነው። አሁን መጀመሪያውኑ የሆነ ሰው ምን አለኝ መሰለሽ፣ ልጅ ለመውለድም ስታስቢ ምንም ስትይ መጀመሪያ ራስሽ ቆሚ። እንደው ሰውየው ይሄ መፋታት አይደለም ቢሞትስ እንዴት ነው የምታሳድጊያቸው? እና እርግጠኛ ስትሆኚ ወስኚ ያለኝ ሰው አለና ልክ ነው። መጀመሪያ ራሳችን መቆም አለብን በቃ። ከዛ በኋላ ደግሞ ካንቺ የሚበልጥ ማንም የለም። እሱን ነው እውነት፣ ካንቺ የሚበልጥ ማንም የለም። ይሄ በቂ ነው። ካንቺ የሚበልጥ ያመጣሻቸው ልጆችም ኢቨን ላይሆኑ ይችላሉ። የሚያኖርሽን ነገር አድርጊ፣ እንዲያርጊ አንልም፣ ግን ካንቺ ስለማይበልጥ የሚያኖራትን ሰላማን የሚሰጣትን ነገር ታድርግ። መፍትሄዎችን ለምሳሌ አሁን መፍትሄ እንዳታይ ችግሩ በራሱ ደጋግመሽ በማሰብ እያደገና እዛው ላይ እንድትቀር ያደርግሻል። እቺ ልጅ የትኛውም እምነት ተከታይም ትሁን ግን ይሄን እንደዚህ አድርጋ አንዴ የሆነች መስመር ውስጥ ከገባች በጣም ብዙ ነገር ብርሃን ሆኖ ይታያታልና አትታገሰው። ይሄን መልእክት የላከችልን ሴት አይ ቲንክ መልእክቱ ለባሏ መሰለኝ ዳይሬክት አይደለም። በዚህ ህይወት ውስጥ ማለት ችላ መኖሯ ማውቋን ሳትነግረው ምናምን ችላ መኖሯ በጣም እኔ አፕሪሼት ምትገርም ነች። ከባድ ነው፣ ግን የሷ ጥንካሬ ደግሞ ከነገሩ በላይ ነው የሆነው እዚህ ጋር ማለት ነው። ማለት የሚሰማሽን ስሜት ትተሽ የሆኑ ልጆችን እያየሽ እነሱን ልክ ስታይ አይ ልለፈው ብሎ ማለፍ እንደ ሴት ልጅ ከባድ ነው። ምክንያቱም ሴት ልጅ ለእያንዳንዷ ስሜቷ እንትን መልስ ትሰጣለች። ማለት የሆነ ነገር ሲሰማት ዝም ብሎ አይደለም፣ በጣም ቦርቀቅ ብሎ ነው የሚሰማው። መቆጠብ አትችልም፣ ልክ ይሰፋል እና ይሄ ስሜቷ በጣም ከባድ ነው እና የሆነ ልጅ አይተሽ ልጆችሽን አይተሽ መለስ ስትይ በቃ ልኑር ማለት ከባድ እኮ ነው። ይሄ ከባድ ነው።
ያ ይሄ መልእክት ለባሏ ብቻ የሚሆን አይመስለኝም። በዚህ ህይወት ውስጥ ሜቢ ትዳራቸውን ሚስቶቻቸው ሳያውቁም እንደዚህ አይነት ነገር ሊያደርጉ የሚችሉ ወንዶች ለነሱም የሚሆን መልእክት ይመስለኛል። ያው በየቤቱ ያለ ነገር ነው። አሁን ሰው አንድ ሰው ታሪክ አይደለም አይደለም። በቃ በእያንዳንዱ ሰው ቤት አለ። እኔም አውቃለሁ በግሌ ማለት ነውና ያማል ማለት አስበሽዋል? ተኝቶ አንድ ልጅ ህፃን ልጅ እኮ በጣም መከራ ነው። የእርግዝናውን ታዩ ከተወለደ በኋላ ያለው ስቃይ አስቢው። የሚያግዝሽ ነገር የለም። መጥቶ ቢያቅፍልሽ እንኳን አእምሮሽ ደግሞ ድጋሚ ልጅሽን ተሸክሞታል። ሰላም አይሰጥሽም። የተነሳሽ ቼክ ታደርጊያለሽ ምናምንና ይሄን ሁሉ ነገር መቻል ለሴት ልጅ ቀላል አይደለም። ከዛ ደግሞ በአንቺ ላይ ሌላ ሰው እየታሰበ እንደሆነ ማሰብ ደግሞ በቃ መሞት ነው እኮና ባልየው ምንድነው የሆነው ማለት ልክ አይደለም። ይሄ ልጆች የሷ ብቻ ኃላፊነቶች አይደሉም። እሱም እኮ አለ አይደል የሆነ ነገር መቼም ኢንቨስት እያደረገ ነው በደንብ አለ እንጂ ማለት ይሄ መልእክት እየደረሰ ከሆነ ያለችው ተመለስ ነው። አይገርምሽም? ወደ ትዳር ተመለስ፣ ልብ ግዛ። ያ ማለት የነበረውን የሆነውን ሁሉ ይቅር ለማለት ዝግጁ የሆነች ሴት ናት። በጣም ነው የምትገርመው። ይገርም አንቺ አይገርም? ይገርማል። አንዳንድ እንትኖች ይቅርታ ሳትጠየቅ ነው ራሱ ይቅርታ የምታረጊው። አሁን ሴትዮ እኮ ይቅርታ አላላትም አይደል? ይቅርታ እኮ ማለት ነው በጣም ብዙ ነገሯን ይጠግነዋል ቢጠይቃት። ግን ተሰብራም እንደዛ እያለች ነውና ልብ መግዛት አለበት ማለት እሱ እንትን ፊል እያላደረገው ነው እንጂ እኮ እቺ ሴት አንድ እይታዋ አንድ የአይን ምልከታዋ ህመሟን በደንብ ያስረዳዋል፣ ያውቃል። እና ይሄ እንዴት ነው ልቡ እንደዚህ የደነደነው ነው የኔ ጥያቄ። እንዴት ነው ልቡ የሚደነደነው? ያ የኔ ጌታ ማለት አንተም ሞንክ እዚህ አይነት ሁኔታ ውስጥ ያላችሁ ወንዶች አውሻል እኔ አንድ ላይ ሆነ ይሄ መልእክት ለሁላችሁም ይሁን። በተለይ ደግሞ ይሄ መልእክት የተጻፈል አባት የልጆች አባት ነህ። መልእክቷን አድምጠህ ይቅር ብትላት ወይም ይቅር ብትልህ ይቅርታ ብትጠይቃት ይጠይቃት እሷም ይቅርታት እሱ ራሱን ይቅር ማለት አለበት። መጀመሪያ ራሱን ይቅር ሲል እንደበደለ ይገባዋል። እንደበደልሽ ከገባሽ ወደ ካሳ ነው የምትሄጂው። ስለዚህ አንተ ራስህን ይቅር በለውና እሷን ካሳት። እንዴ መካስ አለባት እቺ ሴት በደንብ መካስ ነው ያለባት። ይሄ ልክ አይደለም። ካልሆነ ልጆቹ ነገ ስለሱ የሚሰማቸው ስሜት በጣም መጥፎ ነው የሚሆነው። ቀጣይ እነሱም ህይወትን ፈሪ ነው የሚሆኑት ሲያድጉ። በቃ በሲንግል ማም ወይም በሲንግል ዳድ ማደግ ይሄ የሆነን ሰው ግማሽ ጎኑ እንደሌለ በቃ ባዶ ነው የምትሆነውና ይሄ ደግሞ የሚከፋው እያለ ነው የሌለው ሰውየው ትቷት ሳይሄድ እያለ አለመኖር ከባድ ነው። ስለዚህ እቺ ሴት መካስ አለባት። ይሄ መልእክት ላንተ እንደሆነ በደንብ ይገባሃል፣ ያውቀዋል እኮ መለስ በልና እሷም እንዳለች ራስን ይቅር በልና ካሳት እባክህ ልጆቹንም ይቅር ይበል። ተመሳሳይ አይነት እንደሱ አይነት ትውልድ እንዳይፈጥር አንተ የምታደርገው ነገር ልክ ነው ብለው አይምሮአቸው ላይ እንዳይጽፉ በዚህ እድሜያቸው ይቅርታ ማለት ካለብህ ልጆችንም ራስህንም ሚስትህንም ሌሎች በዚህ ሂደት ውስጥ አስቀይሜያቸዋለሁ የምትላቸውን ሰዎች ሁሉ ይቅርታ ጠይቅ። እንግዲህ ይሁን ለሷም ለሱም እንደዚህ አይነት ሁኔታ ላይ ላሉ ወንዶች ሁሉ እናመሰግናለን። ግን ጥንካሬዋን ሳናደንቅላት ነው ትዳሯን፣ ልጆቿን፣ ሁሉ ነገሯን ፕሮቴክት ለማድረግ የሄደችበት ርቀት ይገርማል። እና ያድርግልሽ ያንን እግዚአብሔር ደግሞ በማይታየው ያጽናናሽ፣ ያጠንክርሽ ከዚህ በላይ ነው። አሜን። ሶሊ እንግዲህ እየጨረስን ነው ፕሮግራማችን አይደል? በማታወቀኝ አሪፍ ነበር ያለ ነው ያልተላኩ መልእክቶች ላይ ነው ያቺ የሚያሳሳ የሰማናት የእናትሽ ድምጽ እኔ አይምሮዬ ውስጥ አለች ስቲል ያ ድምጽ አለ ስቲል እና ይሄን ፕሮግራም ብታየው ደስ ይለኛል። ማየት ትቻል አላውቅም፣ ግን እኔ ብታየው አይውሽ እችን ጠንካራ እየወደቀች የምትነሳ ምናምን አይነት ልጅ እንዳለቻት ብታውቅ
በዚህ አጋጣሚ እንደው ለእናትሽ የሆነ ነገር ብትያት ያልተላከ ማለት አሁን ብናደርስ ብዙ ስሜቶችን ሼር አድርጊያታለሁ። ግን ያልተላከ ምለው ከራሴ ጋር ይቀመጥ ብዙ ነገር አለ። እናቴ በጣም ይቅርታ ስናወራ እንኳን እንደ እናት አይደለም ትሪት ማደርጋት ብዙ ጊዜ የምጽፈውን ማለት ነው። እኔ ነኝ ሁላ የምቆጣው ባለመሳካት በህይወቴ ውጣ ውረዶች ውስጥ እንደ ልጅ ሳይሆን እንደ እናት አክት እያረኩ የሆነ ሰዓት ስሜቷን በጣም ስሜትሽን በተደጋጋሚ ጎድቼዋለሁ አውቃለሁ። እና በቃ ስላልሞላልኝ እና ላደርግልሽ ስላልቻልኩኝ ውስጥ ያለው ብስጭት ነው በእንደዛ አይነት እንትን እንዳወራሽ የሚያደርገኝ ቁጭቱ ነው። እና እናቴ እንዳልኩሽ ነው ተስፋ እንዳትቆርጭብኝ እኔ አንቺን ማለት ነው በጣም የተሻለ ህይወት እሰጥሻለሁ ከእግዚአብሔር ጋር እና ቁጭ ብለን እንደ ድሮው እግርሽን እያጠብኩ በቅርቡ እያንዳንዷን ያስከፉሽን ቃላቶች በመልካም ነገር አድርጌ በምትፈልጊውን ነገር አድርጌልሽ እከስሻለሁ የኔ እናት ተስፋ አትቁረጭብኝ በቃ ይሄን ነው ምላት። አሜን ይሁንልን ያድርግልን። አሜን። ተመልካቾቻችን እንግዲህ ከሶሊ ጋር የነበረን ቆይታ ይሄንን ይመስል ነበር። ቀጣይ በሌላ እንግዳ ከሌላ ያልተላኩ መልእክቶች ጋር እስከምንገናኝ ድረስ መልካም ሳምንት